እና ዛሬ የኔ አካል እዚህ ጠርቶናል። በዛውም ደግሞ እወቁ እኔና እሷ ታርቀናል። በጣም ደስተኛ ነን አሁን ላይ እግዚአብሔር ይመስገን። ያለንተ መቼም ይገኛል ክፉም ደጉም አብረን ይሻላል ማነው ያንተናወክን ሰላም እንዴት ናችሁ? እንዴት ወደዳችሁ ቤተሰቦቼ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ተናፋቂና እንቁ ውድ ቤተሰቦች ጠፍተናል። እኔም ጠፍቻለሁ ረጅም ጊዜ። ያው አልተመቸኝም ነበር። ቤት ውስጥም ትንሽ ታላቅ ወንድሜ አግብቶ ሰርግ ላይ ምናምን ነበርኩ። ብዙ ያልተፈቱ ነገሮች ነበሩ። ምንም በቃ ወደ እናንተ ጋር ለመምጣት አልተመቸኝም። ብቻ አስታውሳችሁ ለደወላችሁልኝ በውስጥም ላናገራችሁ ሁላችሁንም ከልብ አመሰግናለሁ። ፈጣሪ የሚያክብርልኝ። ወዳችኋለሁ የኔ ቤተሰብ። እንደ ሁል ጊዜው እንደምትለዩ ታውቃላችሁ። ከልብ አመሰግናለሁ። እና ዛሬ ደግሞ በጣም ለደስታ ነው የተገናኘነው። ረጅም ጊዜ ነው ማለት ኦሬዲ 3 ሳምንት ምናምን ሆኖናል ወደ እናንተም ከመጣን እኔም ዳጊም ማለት ነውና ያልተፈቱ ነገሮች ነበሩ። እዛኔ ቪዲዮ እንትን ባልንበት ሰዓት ብዙ ያልተፈቱ ነገሮች ነበሩ። በዳጊም በቤትም በእኛ መሀል ብዙ ችግሮች ነበሩና አንዳንድ ነገሮች ያው ቤተሰብ ወደ ሚዲያ አይወጡም ማለት እኛ ፈልገን አቅቶን ሊሆን ይችላል። የዛ ሰውን ፕራይቬሲ በማክበርም ሊሆን ይችላል እና አንዳንድ ነገሮችን ሳናወጣቸው ራሳችን ጋር አቆይተናቸው አሁን ላይ እግዚአብሔር ይመስገን መስመሩን ይዟል ማለት ነው። ክብር ምስጋናው ለፈጣሪ ይሁንና አሁን ላይ ሁሉም ቦታውን ይዟል። ሰላማችንን አግኝተናል። ያው ሲያስቸግሩት የነበሩት ልጆችም አሁን ላይ ታርቀዋል ማለት ነው። ዳጊና ቤቲም ወደ ቀድሞ ፍቅራቸው ተመልሷል። ከረጅም በቃ እንትን ነገር በኋላ ቤተሰቦቿንም አናግረን ይቅርታ መጠየቅ ያለብንን አካል ይቅርታ ጠይቀን እሷንም ይቅርታ ጠይቀን እሷም እንዲሁም ላጠፋችው ነገር ሁሉ ይቅርታ ጠይቃ ያው አውቀው ነበር እኔ ያው ሄደው እንደዚህ ሊሆኑ እንደሚችሉ ግን ያው እግዚአብሔር ይመስገን ወደ ራሳቸው ወደ ቀልባቸው መመለሳቸው አንድ ነገር ነው እና ታርቀዋል ከረጅም ጊዜ በኋላ አሁን ወደ ቀድሞ ፍቅራቸው ተመልሰዋል። ለዛም ደስ ስላለኝ ዛሬ እኔ እዚህ አርምስታድ ሆቴል ነው የምገኘው ማለት ነው። ለጋብዛቸው ደስ እንድንባባል እዚህ ጠርቻቸዋለሁ ማለት ነው። ምክንያቱም አንድ ላይ ተጣልተው ብዙ ጊዜ ያው ፍቅር ውስጥ ከልብ የምትፋቀሩ የምትዋደዱ ሲሆን ይገባቸዋል ብዬ አስባለሁ። በደንብ የጦፈ ፍቅር ውስጥ ነው ጸቡም ምናምን ነገሮች ያሉትና ያው ጸብ ምናምን ይኖራል። ግን እንደዚህ ከዚህ ቀደም ተጣልተው አያውቁም በከባዱ። እኔም ራሱ በግንኙነታቸው ተስፋ ልቆርጥ ምናምን አይነት ነገር ነበር። ብቻ ግን ያው ፍቅራቸው መሬት ልሶ እንደ እባብ ተቀጥቅጦ በስተመጨረሻም ተነስቷል ማለት ነው። በጣም ደስ የሚል ነገር ነው። ቤተሰብ ሁላችሁም እናንተንም ላስቀየምናችሁ ነገር ሳናቀው በስተት ላደረግናቸው ነገሮች እናንተም አይመጡን ነገሮች ካደረግንም ከልብ ይቅርታ ቤተሰብ። እንግዲህ የፍቅርን ነገር ተረዳችላችሁ ብለን በማሰብ ነው። ያው ወጣትነቱም አለ። ያው ወጣትነት ደግሞ ስህተት የሚበዛበት እድሜ ነው። ያንን ስህተት ደግሞ ከፈጣሪ ጋር እያረምን ወደ ቀናው መንገድ የምንሄድ ይሆናል ማለት ነው እና እነዚህ ልጆች በጣም ከዚህ ቀደም እናንተ የምታውቁት በሰርፕራይዙ ቪዲዮ ነው። ያው ቀለበቱን ሲያደርግላት ነው ለመጀመሪያ ጊዜ እናንተ ጋርም ያመጣው። ለእናንተም ሳያሳውቅ ነው ነገሮችን ሲያደርግ የነበረው ማለት ነው። ቤተሰብም ይሄንን ምንም የሚያውቀው ነገር የለም። እኔና እሱ ግን በደንብ እናውቅ ነበር። እነሱ ሁለቱ ረጅም ጊዜ አንድ ላይ በፍቅር ቆይተዋል። በጣምም እንደሚወዳት እንደምትወደውም አውቃለሁ። ግን ደግሞ ከሷ ፍላጎት የመነጨ ይመስለኛል። ያው አልተግባቡም። በእርግጥ ግን እሱ ፍላጎቱ የእሷ ይመስለው ነበር። ቀለበት እንዲያስሩ የምትፈልግ ይመስለው ነበር። ግን እንደዛ አልነበረም። እሷ ጋር እንደዛ ስትለው በጊዜ ነገሮችን ተሰራርቶ እሱም የራሱን የሆነ ነገር ይዞ ብቻ ለእንደዚህ አይነት ቀን ሲበቁ እንዲያደርግላት ከሱ ቀለበትን እንደምትፈልግ ነው ልትነግረው የነበረው ፍላጎቷ የነበረው። እኔም አልተረዳውም ነበር በሰዓቱ። እንዲህ በግልጽ አውርተንም ስለማናቅ ዳጊ ትንሽ በነገሮቹ ትንሽ የቸኮለ ይመስለኛል እና ያንንም ጥፋቱን እንደ ጥፋት አምኖ እሷም ያደረገውን ጥፋት ቤተሰቦቿንም ጭምር አንዳንድ ነገሮችን ቤተሰብ ይሄንን ለእናንተ ብቻ ነው የምነግረው ማለት የነሱን ግንኙነት ማንም የሚያውቀው ብቻ ማንም አያውቅም። ቤተሰቦቿም ጭምር ድንገት ሲያውቁ ያው እንግዲህ ታውቃላችሁ የአበሻ ቤተሰብ በጣም ከባድ ነው።
እንደ ሴት ልጅ ደግሞ በጣም ከባድ ነው። ያው ከራሳቸው የሚጠበቅባቸው ነገሮች አድርገዋል። እሷን ለማስቆም ከእንደዚህ አይነት ነገር እንድትወጣ እንደዚህ አይነት ህይወት ውስጥ እንዳትገባ ተቆጥቷታል። እሱ ጋርም እንዳትገናኝ ብዙ ነገር አድርገዋል። ግን በስተመጨረሻም ያው የፈለገው ነገር ቢሆን ምንም ቢፈጠር ያው ፍቅር እንደሚያሸንፍ ግልጽ ነው። ፍቅርም አሸንፎ እነሱ ዛሬ ላይ ለዚህ ደርሰዋል። አሁን ታርቀዋል። ከዚህ በኋላ እድሜያቸውን በአግባቡ እንደሚጠቀሙ ቃል ተግባብተዋል። ሁሉም ነገር ጊዜው ሲደርስ እንደሚሆን ከእድሜያቸውም በላይ ዳጊም አሁን እናቱ በጣም ነው ያዘነችበት እንደዚህ በማድረጉ የሷን ቤተሰቦች እንደዛው ቤተሰቦቻቸውን ላለማሳዘን ሁሉም ነገር በጊዜው ሲሆን ደስ ይላል። በቃ ያምራል። በሰዓቱ ዳጊ ጋም የነበረው ሀሳብ እንደዛ አልነበረም። ቀለበት አስሮ የመጋባቱ አይነት ነገር ሳይሆን ያው የቃል ኪዳን ጀስት እሷ የሱ መሆኗን ማረጋገጫ ነበር የፈለገው፣ ሌላ ነገር የለም። ዛሬ ግን ሁሉም ነገር ተፈቷል። እግዚአብሔር ይመስገን። እኔም እናንተ ላይ ወሬ አላብዛባችሁና ያው ስለተፈታ እኛም ከልብ ደስ ብሎናል። ዛሬ ይሄንን በመሰለ ቤት ልጋብዛቸው ሁለቱንም ጠርቻቸዋለሁ፣ ደውዬላቸዋለሁ። ቤተሰብ ዛሬ ቆንጆ ጊዜ ይኖረናል። የትም እንዳትሄዱ፣ ከረጅም ጊዜ በኋላ ነው የመጣነው። ቤተሰብ ቪዲዮን ላይክ በማድረግ ኮሜንት በመጻፍ ያላችሁን ፍቅራችሁን አሳዩን፣ አበረታቱን። ሰብስክራይብ፣ ሼር፣ ኮፒ ሊንክ ያደረጋችሁ ፍቅራችሁን አሳዩን። ከረጅም ጊዜ በኋላ ነው የምንወጣው። ሰብስክራይብ ማድረግ እንዳይረሳ። እስከመጨረሻው ድረስ አብራችሁን ቆዩ። የትም እንዳትሄዱ፣ እንወዳችኋለን። እሺ ውድ ቤተሰብ በድጋሚ ተመልሼ መጥቻለሁ። ያው እነዚህ ልጆች አርፍደዋል። ያው በሩን እያየሁ ጠበቅኳቸው ነው፣ ግን ያው እስካሁን ምንም ኮሽ ያለ ነገር የለም። ደርሰናል ብለውኛል፣ ግን ሲመጡ ድንገት ላስደነገጣቸው ነው ሀሳቢ። ቤተሰብ ከረጅም ጊዜ በኋላ ነው እሷንም ያገኘኋት ያለው በዚህ መንገድም ስንገናኝ እና ብቻ አልጠበቁም ምን እንደማደርግ አላሰቡም። ልጋብዛቸው እንደሆነ ጭራሽ ጭንቅላታቸው ላይ የለም። አረ ምንድነው ሰዓት አይከበርም እንዴ? ጭራሽ እጅ ለእጅም ተያይዛቸዋል። እንዴት ነሽ? እንዴት ናቸው? ዛሬ የሆነ ነገር ተጠቃቅሜ እኮ ሂሳብ አልከፈልኩም። አዎ ብዙ ነገር እኔ ቤቱን ያጸዳሁት ዛሬ ሂሳቡን ክፈል እንዳያሳስብ ወደ 4000 ብር ነው። ምንድን ነው ምነው ህዝብ ነው እንደመገብክበት? እሺ ታምራላችሁ። እሺ ለምንድን ነው የጠራህን? በመጀመሪያችን ልጥራት። እሺ ትከፍላላችሁ። ሀሳብህን ንገረን። ሂሳቡን ክፈል። ምን አድርገህ ነው? ከጀለሶች ጋር በልተን ምናምን ችግር የለም እኔ እችላለሁ ምናምን ነገር ይጠፋሉ። እኔ እዚህ ቀረሁ ማለት ነው። መጀመሪያ ቀመር አውቀህ ነበረ እኛ እንድንከፍልልን ጀመር እያሾፈን በእናታችሁ 4200 ብር ተበድሮኝ ምን የምር ነው ልክፈልልህ? 4200 አለ። እስቲ ስልኬ አምጪ። ቤብ የምር ነው ወደ እኔ አካውንት ወደ ሰውየው ነው። እንዴት ናችሁ? እኔማ እንደዛ ነው። ዛሬ ልጋብዛችሁን የጠራኋችሁ ጾም ሰዓት መጥቼ ልጋብዘው። የጾም ምግብ ጾም ሲገባ ነው አይደል? እናንተ እንደ እንትን ሀገር ሽማግሌ እንደሚያስፈልገው ሰው ጾም ሊገባ ሲል ታርቃችሁ እንደ እናንተ። ኦኬ እሺ ላውራ። እሺ በመጀመሪያ እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ጠፍተናል፣ ወደ እናንተ እየመጣንም አይደለም። በጣም ይቅርታ፣ ትንሽ ነገሮች ናቸው ስላልተመቻችሁን ነው እና በጣም ጣላን ነው እና በጣም ይቅርታ ነበር ነው። በጣም ይቅርታ ቤተሰብ፣ ትንሽ ችግር ተፈጥሮ ነበር፣ ብዙዎቻችሁ ታውቃላችሁ። እና ሚዲያ ላይ ማውጣት ስላልፈለግን ነው ወደ እናንተ ያልመጣ ነው፣ እንደታረቅንም ያልነገርናችሁ። እና ዛሬ የኔ አካል እዚህ ጠርቶናል። በዛውም ደግሞ እወቁ እኔና እሷ ታርቀናል። በጣም ደስተኛ ነን አሁን ላይ። እግዚአብሔር ልጨርስ እና በጣም ደስተኛ ነን። ያው ከዚህም በኋላ ደግሞ በምንችለው አቅም ወደ እናንተ እንመጣለን። እናንተም ደግሞ ድጋፋችሁን አሳዩን። በመጀመሪያ ሰላም በያቸው እስቲ። አንተ ሰላም ካልካቸው አይበቃም? ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያው አሁን ላይ እንግዲህ ዳግምን ብሎታል። እኔ መድገም አያስፈልገውም እና
አንተ ረፍ ማረኝንማ እንደዛ አትለው አይገርም። ተው በእናትህ እንዳታሽኮርም። ለማንኛውም ታርቀናልና በዚህ አጋጣሚ እንድታውቁት ነው። ሶሻል ሚዲያ ላይ ሁሉንም ነገር ማውጣት አግባብ አይደለም ብለን ስላሰብን ነው። ከፍቷት ነበር በነገራችን ላይ ምን አገባኝ ለምን እንደመጣው አንተ አይደል እንደ ጠራኸኝ? አዎ በቃ ለማንኛውም ታርቀናል። ዋናው ነገር መታረቃችን ነው። እርቃቸውን በማስመልከት ቆንጆ ምሳ ግብዣ ይኖረናል ማለት ነው ዛሬ። እኔ አንድ ጥያቄ የምጠይቅህ አንተስ መቼ ነው ስለራስህ ንገር። ብዙዎቻችሁ በነገራችን ላይ አቡዬ ያው ታውቃላችሁ የሰኑን ኬዝ ታውቃላችሁ። ያው ከሰኑ ኬዝ በኋላ አቡዬ ፍላጎት አልነበረውም፣ እንደዚህ ከሴት ጋር ምናምን የመስራት ፍላጎት አልነበረውም፣ ፍቅረኛ የመያዝም ሀሳብም አልነበረውም። ምክንያቱም ያው የሰኑ ኬዝ ነው እስካሁን ድረስ የያዘው እና ያው ሰኑ ሄዳለች አግብታለች። ሲሰማ በጣም ደንግጧል። ግን ያው ምንም ማድረግ አይቻልም እና አሁን ላይ እንዴት ነው ማለት እንዴት ነው እንደዚህ ትቀጥላለህ እድሜ ልክህን ወይስ ለመያዝ አስበሃል? ያው ሰው ልጅ ነኝ፣ እድሜ ዘመኔን ሙሉ እንደዚህ ሆኜ አልጨርስም። ግን አሁን ላይ ሀሳቤ ብቻ በጣም ከባድ ነው። ከሰኑ ሌላ ሴት በፍቅር ወይ ማሰብ አልቻልኩም። ያው ጀስት ከሁሉም ጋር እንደምቀራረብ ሁሉም ጋር እቀራረባለሁ። እግዚአብሔር ያለው እግዚአብሔር በፈቀደው ሰዓት ደግሞ ሁሉም ነገር የሚሆን ይሆናል ማለት ነው፣ እንደ እግዚአብሔር ፍቃድ አይደል? ኧረ ግን አቡዬ እስከ መቼ አንተ በትበል እንዴ? አይፈልጉኝም አይ ግን ፍቅረኛ አለክ የለክ? እቺን ነው የምፈልገው። አለክ ወይስ አሁን አንተ ሳታውቀው ጠብቁ ነው ወይስ እንዴት ነው? ሳታውቀው ቀርቶ ነው ወይስ ንገራቸው? አይ ንገራቸው። እኔማ ምን የመሰለች ቆንጆ እንቁ ወርቅ የመሰለች ፍቅረኛ ብትኖረኝ ደስ ይለኛል። ኧረ ተው። በነገራችን ላይ እየዋሸ ነው ስላችሁ፣ እየዋሸ ነው። ፍቅረኛ ይኖረዋል። በነገራችን ላይ እንደዚህ ግልጽ ሚዲያ ላይ ማያወጣ ሰው ከባድ ሰው ነው። የሆነ ነገር ስላለው ነው። የሆነ ነገር ባይኖር ምንም ነገር የለውም ማለት ፍቅረኛ የለኝም። ቢኖረኝ ደስ ይለኛል ማለት በዚህ ሰዓት ከአንድ ብርቱ ሁለት መድኃኒቱ ነው ተረቱና ለጊዜው ብቻዬን ነኝ ያለሁት። ከዚህ በኋላ እናስባለን። ፈልጉልኝ እንዴ ይሄ ልጅ እንዳያመልጣችሁ ይሸበላ ምንድነው? ቆይ መጣብኝ ግስ ነው መሰለኝ ራሴ ደግሼ አሁን ሃይ በሉኝ ብለህ በቃ ሙሉ ኮሜንቱ ምናምን ይጨናነቃል። እንግዲህ ቻለው እኔ ነው የመሰለ ሰው መቼም ታየኝ እና ዛሬ በጣም ደስ ብሎኛል ስለታረቁ። ከረጅም ጊዜ በኋላ አንድ ላይ ምሳ እንድንበላ ቆንጆ ቦታውን ወዳችሁታል? መጀመሪያ ወዳችሁታል? ምንድነው የምትጋብዘን? በምርጫችሁ በሷ ምርጫ ሽሮ ስለምወድ ነው። ሲጀመር ጾም ስለገባ ነው። አረ እሱንም ድች ትበላላችሁ። እኔ በጋበዝ ምንድነው የምትጋብዘን? ኦኬ ምግብ ነው። ምን አይነት መጠጥም የምትፈልጉት ነው? መጠጥ። እሺ ግብዣ ባንተ ነው። እንዴት ነው ዛሬ ግን ይሄ ልጅ ደስ ስላለኝ ነው። በቃ እኔ ጋብዛለሁ። ሼር አድርጋችሁ መክፈል ትችላላችሁ። ችግር የለም። ሀሳቡ ካንተ ሂሳቡ ከኛ። እኔ የምር ከፋኝ። እኔ ወንድሜ እዚህ ቦታ ደርሶ ማየቴ በጣም ደስተኛ ምን ማለት ነው? አንተ እንኳን ደርሰህ ፍቅረኛ ይዘሃል አይደል? እና ያው አቡዬ እደግ እንግዲህ ቀልድ ነው። ግን ከዚህ በኋላ ምንድነው እናንተ ማለት እንደዚህ እንደማትሆኑ ምን ማረጋገጫ አለን? ኦር ደግሞ ምን ዋስትና አለን ነው? እሱ ፈጣሪ ያውቃል አይደል? አዎ ለመጪው ፈጣሪ ያውቃል። እርስ በርስ ለመቻቻል እና ደግሞ የኛን ዋናው እንትን ነው። በነገራችን ላይ ግን አምሮብሻል። አይዘው አንተ ደግሞ ፈናታ ገርጥሃል። ያውቃል ታውቃለህ አንተ ሁሉን ነገር ሪላ ያለ አንተ ጋር ነው። እውነት ነው። አይ ለመጪው ጊዜ ምን አስባችኋል? ምን መሰለህ አንዳንዴ ፍቅር ላይ ስትሆን ጥል ይኖራል። ጥል ደግሞ ወደዚህ ያጠነክራል እና ያለ ነገር ነው መጣላት። ብዙ ሰዎች ይጣላሉ፣ ይታረቃሉ። እኛም እንደዛው ነን እና ከዚህም በኋላ ስንቴ ነው ግን የተጣላ ነው? ግን ስንቴ ነው የተጣላ ነው? ያለ ነገር ነው። እኔ ጋር ራሱ ትንሽ እንደዚህ ሄደመለ እሺ። አይ ካለፈው ስህተታችሁ ምን ተማርሽ አንቺ? እኔም በማጣት ማለት መቻቻል ግዴታ ነው። ሪሌሽንሺፕ ላይ ስትሆን
መቻቻል፣ መደማመጥ ማለት ነገሮችን ቆም ብለህ ማሰብ አለብህ። ገባህ አይደል? እና ያን ደግሞ አፕሪሼት ታደርግና ከዛ ትምህርት ትወስድበታለህ። ወደ ኋላ መለስ እንዴ በደምብ እኔ በነገራችን ላይ እኔ የምለው ያው እዛ ቦታ ላይ ሲሆን አልፈልግሽም ምናምን ብያት ነበርና ከልቤ አይደለም፣ ከምሬ ነው፣ ከልቤ አይደለም። የሆነ ሞመንት አለ ምናምን ሁለታችሁም ጋር ሊሆን ይችላል። በጣም ናፍቆሽ ወይም ናፍቀሃት ግን ጸብ ላይ እንደሆናችሁ በቃ ታቅፋት ምናምን ፈልገህ ጸብ ላይ እንደሆናችሁ አስታውሰህ ምናምን አውቃለሁ። እኔ አሁን ቤት ስመጣ ምናምን እኔ ጋር ስመጣ እዚህ ነው የምሆነው ምናምን ብላ ማዘር ጋር ስመጣ በቃ ደስ ብሎኛል እኮ እዚህ ቤት እኖራለሁ ምናምን ስል ደስ ብሎኛል። ግን ማዘር አጠገቤ ናት፣ ንዴት ላይ ነኝና ያንን ነገር እንዳሰብኩ በቃ አይሆንም ምናምን አስቀይሜያት ነበር ማዘር ፊትና በጣም ብዙ ነገር ተፈጥሯል። ብቻ ሚዲያ ያልወጣ ነገር ብዙ ነገር አለ ስለኛ። ማናት እኔ ግራ ጎን እንደዚህ ታጫውተኝ ይሁና እንፈልግላለን። አይጠፋም። ፈልጉለት እባካችሁ፣ ለዚህ ልጅ ፈልጉለት። ኧረ እኔ ተስማምቶኛል፣ እንደዚህ አልደበረኝም። ግን ካላችሁ ችግር የለም። አይደብርህም? በውስጥ ብቻ ዝም ብላችሁ አይበርም። ቆይ እኔ ልጠይቅና የሆነች ሴት ያንተ እንድትሆን ፍቅረኛ እንድትሆን ምን አይነት መስፈርት ያስፈልጋታል? ምን አይነት ጸባይ ያስፈልጋታል? ያንተ ታይፕ ናት? እስካሁን ብዙ ነገር ጸባይ ምናምን ብያለሁ። አንደኛ መልኳ ሊያምር ይገባል። ምን ቀይም የቱም ይሁን መልኳ ይመር ብቻ። እሺ አትጥቆር፣ ግን ሁለት ጥቁር አያስኬድም። እሺ ቀይም ጠይም ብትሆን ችግር ቀይ ያላል ብትሆን ችግር የለም። እሺ ቀጥል። ሌላስ እየሰማችሁ ጸባይ ካላት እሰየው፣ ግን ከሌላትም እኔ እገረዋለሁ። ችግር የለም። መድኃኒዓለም ትልቅ ሰጥቶኛል። ዋና ቆንጆ መሆን አለባት ነው ሀሳቡ። ጸባይስ ቀይራ ዲምፕል ቢኖራት ደግሞ መወረድ ተመራጭ ነው። ኧረ ተው እሺ፣ ግልጽ ነው። እሺ ጥርሷም ድርብ ቢሆን ደስ ይለኛል። እሺ ሀገር ያስፈልገዋል። ችግር የለም። ከደቡብ ባትወጣ ገብቶናል። እሺ ከደቡብ ባትወጣ ደስ ይለኛል። ክላስም አብራኝ የተማረች ብትሆን ችግር የለም። ብቻ ደስ ይላል። አቡዬ ያው ሚዲያ ላይ እንደምታመጣት በጣም እርግጠኛ ነኝ። ካገኘሃት እንደምታመጣ ደግሞ ይሄን ቪዲዮ የአቡዬ የወደፊት ሚስቱ ወይ ፍቅረኛው ማየቷ አይቀርምና አንተም ማሳየት አለብህ ወደፊት ይሄ ቪዲዮና አንቺ የምታይ ከሆነ እባክሽ ይሄን ልጅ የፈጠነ የራስሽ አርጊና ቪዲዮ አብራችሁ ስሩና ሚዲያ ላይ ራሳችሁ አውጡ። ምን ታስባለህ አንተ? ሚስትህን ሚዲያ ላይ ታወጣታለህ? እኔ ቤተሰቦች ሚስት ሚዲያ ላይ ምን ትሰራለች? ሚስት ሚዲያ ላይ ምን ትሰራለች? አይ ቤተሰቦች እንዲያዩ ፋሚሊዎችን ታስተዋውቃታለህ? ያው ከነሱም ደበቀው ምንም ነገር የለም። ያው እንደ ሁኔታው እኔ የምለው ሰው ካገኘው አሁን ላይ ግን ለዛ አልደረስኩም። ልጅ ነኝ። ያው እድሜ ሲደርስ እነሱን እያየሁ ጥንድ ነው የሚለውን ዘፈን እዚህ ላይ እየሰማ ችግር የለውም። እኔ እፈልግልሃለሁ። ማን ላንተ ያለው ያለንተ መቼም ይገኛል ክፉን ደጉን አብረን ይሻላል። ማነው ያንተን አወቅን እንኳን ምራን ደጇ ያምርህ። እንደዛ ከሆነ ነው ተቀመጥ። አዛጋጅ ይሻልሃል እና ቤተሰብ ምግቡ ሲመጣ የምንቀጥል ይሆናል። ወዳችኋለሁ። እኚህ ልጆችን እንደምታያቸው በጣም ገለት ውስጥ ናቸው። ብቻ ከአይን ያውጣችሁ። እንወዳችኋለን ቤተሰብ። ምግቡ ሲመጣ እንቀጥላለን።